ፊልሙ የሚጀምረው ጃፓን ውስጥ ዶጆ እየሰለጠኑ እያሳየ ነው። በዛን ጊዜም አንድ እንግሊዛዊ ጄምስ የሚባል ሰው ፍቃድ ሳይጠይቅ ሰተት ብሎ ይገባል። ሰልጣኞቹም በዚህ ተግባሩ በመናደድ ሊደበድቡት ይነሳሉ። ጄምስም አንድ ፎቶ ላይ እጁን እየጠቆመ ሰውየው የት እንዳለ ይጠይቃል። ሰልጣኞቹም ሊፋለሙት ወስነው በንዴት ይቀርቡታል። ጄምስ ግን እንደሚታየው ተራ ሰው አልነበረምና ሰልጣኞቹን ሁሉንም እንደናርጎ ይቀጠቅጣቸዋል። አሰልጣኛቸውም ይህም ባየ ጊዜ ምን ፈልጎ እንደመጣና ፎቶ ላይ ያለው ሰውዬም አባቱ እንደሆነ ለጄምስ ይነግረዋል። ጄምስም በሀሳብ ወደ ኋላ ተመልሶ ታሪኩን ያስቀኝናል። ጊዜውም ሁለተኛው የዓለም ጦርነት ነበረ። ጄምስም በዚህ ጦርነት ላይ ጀት አብራሪ ወታደር ነበረ። ጀቱም ተመታ ነበር የጃፓን ድንበር ላይ የሚገኝ ሐይቅ ውስጥ የወደቀችው። ጀቱም በተከሰከሰች ወቅት ከጄምስ ጋር የነበረው አብራሪ በሕይወትና በሞት መካከል ነበረ። ጄምስም እንደምንም ብሎ አብሮት የነበረውን አብራሪ ይዞ ቢወጣም እጁ ላይ ይሞታል። በዚህም በማዘን ሐይቁ አጠገብ በሚገኝ ጫካ ውስጥ ይቀብረዋል። ትንሽ እንደተጓዘም የጃፓን ወታደሮች ጄምስ የቀበረውን ሬሳ አይተው ሌላም ሰው እንዳለ ይረዳሉ። አፈላልገውም ጄምስን ያገኙታል። ነገር ግን ጄምስ ብልህ ስለነበር ደህና አድርጎ ይቀጠቅጣቸዋል። አጠገቡ የነበሩትን ቀጥቅጦ ቢጨርሳቸውም ብዙ ሌሎች ወታደሮች መጥተው ይከቡታል። ቁጥራቸውን ብዙ ስለነበር እጁን ይሰጣል። ወታደሮቹም ወደ እስረኞች ካምፕ ይወስዱታል። ነገር ግን የጦር አዛዡ ኤቶ አዲስ እስረኛ እንደማይፈልግ ተናግሮ እንዲገሉት ያዛቸዋል። ወታደሮቹም ያለቃቸው የኤቶን ትዕዛዝ ተቀብለው ሊገሉት አጠገባቸው ወዳለ ጫካ ይወስዱታል። ጄምስም እንዲገሉት ተንበርክኮ አንገቱን ዝቅ ያደርግላቸዋል። ወታደሩም በጎራዴ አንገቱን ሊቀላው ሲል ጄምስ ተንኮል አስቦ ስለነበር በፍጥነት ቀና ብሎ ጎራዴውን ካመለጠ በኋላ በሚገርም ሁኔታ ይቀጠቅጣቸውና ገሏቸው ያመልጣል። እያመለጠ እያለ ጫካ ውስጥ ወጥመድ ስለነበር በወጥመዱ ይያዛል። ሌሎች ወታደሮችም ማምለጡን ሰምተው ስለነበር እየፈለጉት ነበረ። በወጥመድም ተይዞ ስለነበር ያለ ድካም ወደ ካምቡ ይመልሱታል። ኤቶ ግን ይሄ ሁሉ ሲሆን አላወቀም ነበርና እስካሁን ለምን አልተገደለም ሲል ጠየቀ። ወታደሮቹም እንዲህ ሲሉ መለሱ። እንዲገሉት የታዘዙ ወታደሮች እንደሞቱና እሱ እንደገደላቸው ብሎም እንዳመለጠ ይነግሩታል። ኮማንደሩ ኤቶም ቀረብ ብሎ በሚፈትሸው ጊዜ ሜዳሊያ ያገኛል። ተራ ሰው እንዳልሆነም ይረዳል። ሜዳሊያውንም ወስዶበት በነጋታው እንደሚገደል ይነግረዋል። ወደ እስረኞች ማደሪያ እንዲወሰድም ያዛል። ማደሪያ ውስጥም ብዙ የተማረኩ ወታደሮች ነበሩ። ከነሱ ጋርም ይተዋወቅና ተንከባክቦ የሚጠጣ ያካፍሉታል። ብሎም መተኛት ሰጥተው ያስተኙታል። ሌሊቱም አልቆ በነጋ ጊዜ ወታደሮቹ መጥተው ይወስዱታል። ከዛም አለ የተባለ ተፋላሚያቸውን አምጥተው ጄምስን ተፋልሞ እንዲገለው ያዛሉ። ከዛ በፊት ግን አቅሙን ለጄምስ ለማሳየት 3 እስረኞችን አምጥተው ያፋልሙታል። ሶስቱንም በፍጥነት ቀጥቅጦ አቅሙን ለጄምስ ያሳየዋል። ነገር ግን ምንም ጊዜ ሳይፈጅበት ጄምስ በሁለት ምት ይዘርርላቸዋል። ኤቶም ይህም ባየ ጊዜ ያልተፈቀደ የሚባለውን ስልት እንደተጠቀመ አውቆ እንዴት እንደሆነ ድጋሚ እንዲያሳየ ያስብና ወደ ድንኳኑ ገብቶ ጄምስን ያስጠራዋል። ይህንንም የተከለከለ ስልት ከየት እንደተማረ ኤቶ ጄምስን ይጠይቀዋል። ጄምስ ግን ለማሳየት ፈቃደኛ አልነበረም። በዚህ ተግባሩ የተናደደው ኮማንደር ኤቶ ነገ እንደሚገደል ነግሮ ከድንኳኑ እንዲያስወጡት ያዛል። በነጋታውም ኤቶ 3 ወታደሮችን ያዘጋጅና እነሱን እንዲፋለሙት ያደርጋል። ይህንን የሚያደርገው ያልተፈቀደውን ስልት ለማየት ነበረ። ነገር ግን ጄምስ በኖርማል ፋይት 3ቱንም ይዘርርላቸዋል። ኤቶም በመናደድ 3ቱንም የተዘረሩትን ወታደሮች እስኪነቁ ጠብቆ ያስገድላቸዋል። ነገር ግን ጄምስን ሳይገለው ይተዋል። ጄምስም አብረው ከነበሩት ወታደሮች ጋር እንዴት እንደሚያመልጡ ማቀድ ይጀምራል። እቅዳቸውም ራዲዮ ሰርቀው ወደ ሀገራቸው እንዳልሞቱና እንዲያድኗቸው መናገር ነበረ። ከመሃላቸው አንዱ እንዴት መጥተው እንደሚያድኗቸው ጥያቄ ያነሳል። ጄምስም አንድ የተበላሸች ሄሊኮፕተር እንዳለ እሷ ላይም ጠንካራ ገመድ አስረው በረጅም እንጨት ገመዱን ከፍ ካረጉት የሚመጣው ጀትም በገመዱ ጎትቶ እንደሚወስዳቸው ይነግራቸዋል። ሲነጋም ስራ እንዲሰሩ ታዘው ስለነበር በዚህ አጋጣሚ ግርግር እንዲያነሱለት ይጠይቃቸዋል። ወታደሮቹ ለማገላገል በሚሰበሰቡበት ጊዜ ጄምስ ቀስ ብሎ ራዲዮኑን ሰርቆ ይመለሳል። ራዲዮኑን በኩርኩር ሸፍነው ወደ ማደሪያ ቤታቸው ደብቆ ይወስደዋል። ሲመሽ ጠብቆ ወደ ሀገሩ መንግስት መልእክት ሊልክ ቢሄድም ሳይሳካለት ይቀራል። ማንም ሳያየውም ይመለሳል። በነጋታውም ኮማንደር ኤቶ ያስጠራዋል። ያልተፈቀደውንም ስልት እንዲያሳየ ይጠይቀዋል። ጄምስ ግን ፈቃደኛ አልሆነም ነበር። ኤቶም ትዕግስቱ ተሟጦ አልቆ ስለነበር አስረው እንዲቀጠቅጡት ያዛል። ምንም ያህል ዱላ ይበዛበትም ያልተፈቀደውን ስልት ካሳያቸው እንደሚገድሉት ስለሚያውቅ ትንፍሽ አላለም። አቅም አንሶትም ይዘረራል። እጁንም ሲፈቱለት ያለችውን አቅም ተጠቅሞ ወታደሮቹን ይቀጠቅጣቸዋል። ከየት መጣ ሳይባል የኤቶ ቀኝ እጁ የሆነው ወታደር በሰደፍ ይመታውና ራሱን ያስተዋል። ሲነቃም ራሱን ያገኘው የታከመ ነበረ። ነርሷም በሹክሹክታ በጣም ደፋር እንደሆነ ትነግረዋለች። ጄምስም ነርሷ እንደነሱ እስረኛ እንደሆነች ያውቅ ስለነበር ከዚህ እንደሚያስመልጣቸው ይነግራታል። በር ላይም ሲጠብቅ የነበረው ወታደር
ምንድነው የምትሸኳሸኩት ብሎ ዝም እንዲሉ ይነግራቸዋል። ትንሽ እንደተሻለውም ወደ ማደሪያ ድንኳኑ እንዲመለስ ይደረጋል። በዛው ምሽትም ራዲዮኑን ይዘው ከአንድ እስረኛ ጋር እርዳታ ለመጠየቅ ተደብቀው ከድንኳኑ ይወጣሉ። እየሄዱ እያለም አንድ ወታደር ድንገት ያያቸዋል። ጄምስ ግን በፍጥነት በካራቴ ብሎ ይገለዋል። ሌላ ወታደር ግን ድምጽ ሰምቶ ስለነበር ይመጣባቸዋል። እሱንም ተደብቀው አግተው ቢላ አንገቱ ላይ ደቅኑበታል። ጄምስ ግን ሊገለው እንደማይፈልግ ነግሮ ወታደሩን ይለቀዋል። ወታደሩም ውለታ ስላለበት እንዲያልፉ ሌሎችን ወታደሮች ይሸፍንላቸዋል። ነገር ግን አልተሳካላቸውም። ከጄምስ ጋር የነበረው እስረኛ ይያዝና ወታደሩን የገደልከው አንተ ነህ በመባል ይፋጠጣል። ጄምስ ግን እኔ ነኝ የገደልኩ በማለት ራሱን ያጋፍጣል። ኤቶም አንድ እስረኛ ያመጣና እሱ ላይ የተከለከለውን ስልት እንዲያሳይ ይጠይቀዋል። ጄምስ ግን ምንም ያላረገ ምስኪን ሰው ላይ ይሄንማ እንደማያደርግ ይነግረዋል። ኤቶ ግን ካላሳየከኝ እኔ እገለዋለሁ ብሎ እንዲገደል ያዛል። ምስኪኑንም እስረኛ ፊት ለፊቱ ያስገድለዋል። በመቀጠልም ከጄምስ ጋር የነበረውን መልእክት ሊያደርሱ ሲሄድ የተያዘውን እስረኛ ከሁለት ወታደሮች ጋር እንዲፋለም ይደረጋል። ነገር ግን እስረኛው ወታደር የያዘ አልነበረም እና ሁለቱንም ይዘርርላቸዋል። ኤቶም በዚህ ጊዜ በጄምስና በጓደኛው ቢናደድም ነገር ግን የተከለከለውን ስልት እንዲያሳየው ስለሚፈልግ ሁለቱንም ሊገላቸው አልቻለም። ጄምስንም ወደ ድንኳኑ በድጋሚ አስጠርቶ እንዲያሳየው ይጠይቀዋል። ጄምስም ለምን አትፋለመኝም ብሎ ለኤቶ ጥያቄ አቅርቦ ያበሳጨዋል። ኤቶም ወታደሮቹን እንዲይዙት አድርጎ በቴስታ ይመታዋል። በንዴትም ከእስረኞቹ ጋር ስራ እንዲሰራ እንዲያስወጡት ያዛል። ይመሽና ወደ ድንኳናቸው ይገባሉ። ትንሽ እንደቆዩም ጄምስና ከዚህ ቀደም አብሮት የሄደው ወታደር ራዲዮኑን በመያዝ ወደ ጫካው ጫፍ የነበረ ተራራ ላይ ይሄዳሉ። ጄምስና አብሮት የነበረው እስረኛም በኮድ መልእክት ይናገራሉ። የሀገራቸውን መንግስት በኮድ መልእክት መለሰላቸው። ያሉበትን ቦታ ከተናገሩ በኋላ ወደ ድንኳናቸው ይመለሳሉ። ሲመለሱ ግን ያልጠበቁት ነገር ያጋጥማቸዋል። ወታደሮቹ እዛ እንደሌሉ አውቀው ስለነበር ሌሎች እስረኞችን አስወጥተው ድንኳኑን ባዶ አድርገው ነበር የጠበቋቸው። በዚህም ምክንያት እነ ጄምስ ይታሰሩና አንድ ክፍል ውስጥ ይዳረጋሉ። ራሳቸውንም ስተው ስለነበር ሲነቁ እነሱን ለእርዳታ በጠሩ ጀቶች ምክንያት አገሪቷ በጦርነት የተናወጠች ነበር። ከዚህም በፊት ያከመችው ነርስ እና ጓደኛዋ በመምጣት በያዙት ቢላ ይፈቷቸዋል። ራዲዮናቸውም ተወስዶባቸው ስለነበር ከመጣላቸው ጀት ጋር ለመነጋገር ራዲዮ ለመስረቅ ይሄዳሉ። ነርሶቹም የተተኮሰባት በማስመሰል ትሆናለች። ወታደሩ ወደ እሷ ሲመጣ ለሁለት በጩቤ ወቅት ይገሉታል። ከዛም ራዲዮኑን ለመውሰድ ከፍታው ላይ ጄምስና ጓደኛ ይወጣሉ። ራዲዮኑንም ከያዙ በኋላ ሌሎቹን እስረኞች አሰልፈው ሊገሏቸው ሲል ጄምስ ያያል። አልሞ በመሳሪያ በመምታትም ትርምስ አስነስቶ ለተያዙት እስረኞች እድል ይከፍትላቸዋል። የተያዙትም እስረኞች እድሉን ተጠቅመው መዋጋት ይጀምራሉ። ጄምስም በመቀጠል ከኤቶ ጋር መፋለም ይጀምራል። ቢሆኑም ሁለቱም እኩል አቅም ላይ ነበሩ። በመጨረሻ ግን ጄምስ ሊያሸንፍ ሲል ጓደኛው ጄምስን ቶሎ መሄድ እንዳለባቸው ይነግረውና ይዞት ይሄዳል። እየሄዱም ባለበት ጊዜ የኤቶ ቀኝ እጅ የሆነው ወታደር ተኩሶ ጄምስን ሊገለው ሲል ኤቶ ከየት መጣ ሳይባል መሳሪያውን መጥቶ ኢላማውን ያስተዋል። ጄምስም በኤቶ እየተገረበ መንገዱን በፍጥነት ይቀጥላል። በራዲዮኑ ከመጣላቸው ጀት ጋር በመነጋገርም ያረጀችው ሄሊኮፕተር ጋር ሄደው ገመድም ያስሩባታል። ገመዱንም ረጅም እንጨት ላይ አድርገው ከጨረሱ በኋላ የቱ ጋር እንዳሉ ለማሳየት ምልክት ይተኩሱላቸዋል። የተወሰኑ እስረኞች ወደ ቦታው በመምጣታቸው ሄሊኮፕተሯ ውስጥ ይገባሉ። ጀቱ ውስጥ ያለው አብራሪም ሌሎች ወታደሮች ወደ ቦታው እየመጡ እንደሆነ ያያል። እነሱንም ማጽዳት እንዳለበት ይረዳና እነሱ ላይ ተኩስ ይከፍታል። ሁሉንም ከጨረሰ በኋላም ሄሊኮፕተሯን በደንብ አጥብቀው እንዲይዙ ነግሯቸው ሄሊኮፕተሯን በታሰረላት ገመድ ያነሳታል። ጄምስም ከላይ ሆኖ የቀሩትን እስረኞች እየተመለከተ ተመልሶ እንደሚመጣላቸው ለራሱ ቃል ይገባል። ለኤቶ ልጅም ይህን ሁሉ ታሪክ ከነገረው በኋላ ከሀሳቡ ሲመለስ እናያለን። የኤቶ ልጅም ዶጆ ሰልጣኞቹን እንዲወጡ ካዘዛቸው በኋላ አባቱ ኤቶ እንደሞተና ድብቁንም ስልት እንዳሳየው ይለምነዋል። ጄምስም ትንሽ ካሰበበት በኋላ ሊያሳየው ይስማማል። ትንሽ ከተፋለሙ በኋላም ድብቁን ስልት ያሳየዋል። የኤቶ ልጅም አባቱ ኤቶ በጣም እንደሚያደንቀውና የወሰደበትን ሜዳሊያ እንዳስቀመጠለት ይነግረዋል። እንዲህም እያለ ፊልሙ ይጠናቀቃል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱን። ፊልሙን ከወደዳችሁት ላይክ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን።